ዶክተር ተመስገን ሁለቱም በሰላም ላይ የሚሰሩ ባለሙያዎች ናቸውና ከኢትዮጵያና ከኤርትራ ፍጥጫ አንፃር እንደው መነሻው ምንድነው ትላላችሁ እናንተ? አቶ ዳሌ ከርሶ ልጀምር። ቅድምም ነካርጌ ነበረ የአቶ ባይሳ በዓለም አቀፍ ሕግ ቋንቋ የገለጹትም አለ። የሁለቱ ሀገሮች ዋናው ችግር እኔ በተሞክሮ የኢትዮጵያ ሽግግር መንግስት ወቅት ኤርትራ እንድትገነጠል ፎርማል እንዲሆን በኢትዮጵያ በኢህአዴግ በኩል ሁኔታዎች በሚመቻቹበት ወቅት ውጭ ጉዳይ ሚኒስትር ነው የሚሰራው እና ምንድነው የነበረው የመንግስት ሎ ኦፍ ስቴት ሳክሴሽን የተከተለ ሳይሆን ሀገረ መንግስት የስቴት ባህሪ ሳይሆን የድርጅቶች ግንኙነት ነው የነበረው። ያ የድርጅት ግንኙነት በወቅቱ ባሉ መሪዎች መካከል በሚፈጠር ስምምነት ኢንፎርማል በሆነ ሁኔታ ስምምነቶች ይካሄዳሉ። ለምሳሌ በውጭ ጉዳይ ሚኒስቴር ቻነል በኩል በመደበኛ መንግስታዊ መዋቅር በኩል ሳይሆን ድርጅት ለድርጅት ውይይቶች፣ ስምምነቶች እየተደረጉ ነው የሄዱት። እሱ ነገር ይሄ ኢንፎርማል የሆነ ግንኙነት መደበኛ መንግስታዊ ያልሆኑ ግንኙነቶች የችግሩ መንስኤ መሆኑን ለመገንዘብ ኤርትራ ከተገነጠለች ከብዙ ዓመት በኋላ 83 ላይ በጉልበት ነው እንግዲህ የያዙት። ከዛ በኋላ ዲፋክቶ ስልጣናቸውን ሬፈረንደም እንዲያደርጉ የኢትዮጵያ መንግስት ሽግግር ወቅት መንግስት ሪፈረንደም እንዲደረግላቸው ደብዳቤ ጽፎ ሪፈረንደም ተደርጎ ወጥተው እንደገና በድንበር ላይ ወሰን ላይ ምክንያት መጣላታቸው መዋጋታቸው የሚያሳየው ምንድነው? ግንኙነቱ ስነ ስርዓት በሌለ ሁኔታ መካሄዱን ነው የሚያሳየው። ሲገነጠሉ የተገነጠሉበት ግዛት መጀመሪያ ተወስኖ ነበር መውጣት የነበረባቸው እንጂ በኋላ እንደገና ክርክር ሊነሳ አይገባም ነበር። ከዛ በኋላ ያለቀው ኢንፎርማል ግንኙነቱ ምንድነው? ድርጅታዊ አሰራር ምክንያት መንግስታዊ አሰራር ባልተከተለ ሁኔታ የተፈጸመው ስምምነት ሁለት ችግር አምጥቷል። አንደኛ በጉልበት ስልጣን ስለያዘ ኢህአዴግ ኤርትራን ወክሎ እንጂ ኢትዮጵያን ወክሎ አይደለም የተደራደረው የሰራው የሚል የኢትዮጵያን ቅሬታ አለ። በሚገርም ሁኔታ እንደ ትንቢት በሚመስል መልኩ ዶክተር ያዕቆብ አሰብ የማናት የምትለው ላይ መግቢያ ላይ ይሄን ቁጭ አድርገው አስቀምጠዋል። ወደፊት ኢትዮጵያን የሚወክል መንግስት ሲመጣ የጥያቄ መነሳቱ አይቀርም የሚል ይሄ እንግዲህ ግልጽነት በሌለው ሁኔታ ዓለም አቀፍ ህግ ፕሮሲጀሮችን ባልተከተለ ሁኔታ መንግስታዊ ግንኙነትን ወደ ጎን ትቶ በድርጅታዊ አሰራር የተፈጸሙ ነገሮች ናቸው ይሄን የፈጠሩት። ከዛ በኋላ የአልጀርሱ ስምምነት ኢትዮጵያ በጦርነት ድል አርጋ ቢሆንም ተመልሶ በጣሊያን ካርታ መሰረት ድርድር ተካሂዶ አልጀርሱ ስምምነት ለኤርትራ የሚያዳላ ውሳኔ ቢሰጥም በመሬት ደረጃ ተቀብያለሁ፣ መሬት ላይ ግን ለማስመር የምንለዋወጣቸው ነገሮች አለ ኢህአዴግ። በዛ ምክንያት 20 ዓመት ቆየ እምቢ አላለም ፊት ለፊት። አሁን ጠቅላይ ሚኒስትሩ በ2018 ወይም በ2010 የሰላም ስምምነት የሚባለው ራሱ ኢንፎርማሊቲ አለው። ምክንያቱም ሰላም ስምምነትም ይሁን ዓለም አቀፍ ስምምነት ከተካሄደ በኢትዮጵያ መንግስታዊ ተቋማት በኩል ቢያንስ ማለፍ አለበት። ለምሳሌ ፓርላማው እንደዚህ አይነት ውል ስለማጽደቁ መረጃ የለኝም እኔ። እንደዛ አይነት ውል ከሆነ ገዢ ነው የሚሆነው። ድንበሩም በዛ ሳይታወቅ መቼም እንዲህ አይሄድም። አሁን ያንም ኤርትራ ኢትዮጵያ በአልጀርሱ ስምምነት መሰረት አልተቀበለችም፣ ግዛትን በጉልበት መልሳለሁ፣ ይሄ መሀል ላይ የነበረው ይውጣልኝ ስትል ተወጣ። ያንም ግዛት የኢትዮጵያና ኤርትራ የሚሻሙበት ግዛት ተለይቶ መሬት ላይ ችካል ሳይቸከል ነው እንግዲህ አሁን ኤርትራ የት ነው ያዘችው የት ነው ያለው የሚለው ጭቅጭቅ የሚያመጣው ዛሬም ለዚህ ነው። አሁን የመጨረሻው በትግራይ ጦርነት ወቅት የገቡበት ነው ይሄ ነገር እየተነሳ ያለው ወይስ ያኔ በአልጀርሱ ስምምነት የተካተተው ነው የሚለው የሚያሻማን ለዚህ ነው። ባጭሩ የኢትዮጵያና ኤርትራ ማንም ሀገር ጎረቤት ሀገር ጋር ችግር ሊነሳ ይችላል። ችግር እያመረከዘ እንዳይፈታ የሚያደርገው ዋናው ይህ መደበኛ የሆነ ግንኙነት ላይ የተመሰረተ መሆኑ ነው። መንግስታዊ ባህሪ የሌለው ግንኙነት እየቆየ እዛው ላይ ሌላ እየተጨመረ መምጣቱ ነው የሚል እይታ ነው ያለኝ። ዶክተር ተመስገን የሁለቱ ሀገራት ሰላም ዘላቂ እንዳይሆን ያደረጉ ምክንያቶች ምንድናቸው ይላሉ እርስዎ? ሶስት ምክንያቶችን ለማለት ነው። መጀመሪያው ከኔ በፊት ተናጋሪ እንደተናገረው መጀመሪያ ኤርትራ ከኢትዮጵያ ስትገነጠል የተገነጠለችበት መንገድ ህገ መንግስታዊ የጸደቀ ቋሚ የሆነ ህገ መንግስት የሌለበት የተደረገ መሆን፣ በጊዜው የኤርትራና የኢትዮጵያ ወሰን በትክክል የተካለለ አለመሆን እና ግልጽ የሆነ ስምምነት ያንን ባለመደረጉ በተለይ ሁለቱ አሸናፊዎች ደርግን ለማስወገድ እና የራሳቸው የፖለቲካ አጀንዳ የነበራቸው ቲፒኤልኤፍ እና ኢፒኤልኤፍ የፈጸሙት ቋሚ ህገ መንግስት የሌለበት እና በተለይ ከወደብ ጋር ተያይዞ ወደምትመጣው ሀገር ምን መሆን አለባት የሚል ግልጽ የሆነ ስምምነት በመካከላቸው አለመኖር ዛሬ ላይ የወደብ ጥያቄ ኢትዮጵያ እንድታነሳ አድርጓል። ይሄ በኢህአዴግ ጊዜ ማንሳት እንደነውር የሚቆጠርም የተከለከለ ነገር ተደርጎ የሚወሰድ ነው። ነገር ግን በኢትዮጵያውያን ዘንድ የተረሳ የተተወ ጉዳይ አይደለም እና አሁን ጊዜውን ጠብቆ ይሄ ነገር ጎልቶ ሊመጣ ችሏል
ማለት ነው። ስለዚህ ያን የነበረው የሂስቶሪካል ባክሎጉ ዛሬ በዚህ መልኩ በተለይ ከባህር በር ጥያቄ ጋር ተያይዞ በሁለቱ ሀገር መካከል ግንኙነት እንዲሻክር ያን የነበረው የ1991 ወይ 83 ከኤርትራ መገንጠል ጋር ተያይዞ አለ እንደ አንድ ምክንያት አነሳለሁ ማለት ነው። ሂስቶሪክ ፋክተር። ሁለተኛው ኢትዮጵያና ኤርትራ ሰላም ሲፈጥሩ ቅድም አንቺን ትታነሺ እንደነበረው አላም የተደሰተበት ነው። ሁላችንም የተደሰትንበት ወደር ያልነበረ አይነት ግንኙነትን በስተን የፈጠረ ነው። ወደዚህ ግን ሳይቆይ ደግሞ ወደ ሰላምን ወደ ሌለበት ኖቲስ ወደ ኖ ዎር አይነት ሴናሪዎች ደግሞ ተመልሰን መግባት ችለናል ማለት ነው። ሁለተኛው መንስኤ የማስበው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ላይ እንደሚታወቀው ስምምነት ደረሰው በቲፒኤልኤፍ እና በማዕከላዊ መንግስት መካከል ነው። በጦርነቱ ደግሞ እንደ ዋና ተዋናይ የነበረች ኤርትራ ሳትሳተፍ ቀረች። ይሄ የፈጠረው ቅሬታ አለ ብዬ እወስዳለሁ። ምክንያቱም ጦርነት ላይ ኦልሬዲ ተሳትፋለች፣ የራሷ ፖለቲካል ኢንተረስቶች አሉ። ስለዚህ በመጨረሻ ስምምነት ላይ ኤርትራ ተሳታፊ ያለመሆን በሁለቱ ሀገር መካከል ላይ አሁን የሚታየው ነገር እንዲታይና ግንኙነቱ የበለጠ ከመጠናከር ይልቅ እየሻከረ እንዴት እንደ አንድ ምክንያት ሆኗል ብዬ እወስዳለሁ። አሁን ኢሚዲየቱ የባህር በር ጥያቄ ነው፣ ግን ጂኦፖለቲክሱ የራሱ የሆነ ኢምፓክት ፈጥሯል። የአፍሪካ ቀንድ እንደሚታወቀው በጣም ዳይናሚክ ነው። የአሊያንስ ፎርሜሽኑ በጣም ፈጣን ነው፣ በጣም ዳይናሚክ ነው። ይሄ አሊያንስ ፎርሜሽን በሁለቱ መካከል ያለው ግንኙነት እንዲሻክር እንደ ምክንያት ሆነዋል የሚል ጀስቲፊኬሽን ያለኝ ማለት ነው። እንግዲህ ምክንያቶቹን አይተናል፣ አስጊነቱን አይተናል። በሁለቱ ሀገራት መካከል ያለው ፍጥጫ አሁን አስጊ ነው የሚል ምክንያቶቹንም አንስተናል። የራሳችን ምክንያት የምንላቸውን ነገሮች እነዚህ ምክንያቶች ሄደው ወደ ግጭት ካመሩ እንግዲህ ሁለቱ ሀገራት ህዝቦች በድህነት የሚኖሩ ናቸው። ኢትዮጵያ ውስጥም ግጭቶች አሉ። እንደው መሸከም ይችላሉ ወይ? ሌላ ግጭት፣ ሌላ አዙሪት ይቻላል ወይ? አቶ አብዱራህማን ወደ እርስዎ ነው ጥያቄውን ማመጣው። መጀመሪያ በህዝቦቹ መካከል በተለይ ደግሞ በኢትዮጵያና በኤርትራ መካከል ያለው ትስስር የመሬት፣ የህዝብ፣ የባህል፣ የታሪክ የብዙ ነገሮች ናቸው። ለምሳሌ የአክሱም ታሪክ ሲባል ኤርትራን ሳይጠቀስ ማታለፍ አይቻልም። ሌላው ኢትዮጵያ ኢንፋክት አክሱም ለኤርትራ ይቀርባል፣ ሌሎቹ አካባቢዎች ደግሞ ለሌሎቹ ሊቀርብ ይችላል። ስለዚህ የሚያገናኛቸው ብዙ ነው። ጥቅሙና ትርፉ ደግሞ ከሰላምና ከትብብር የሚገኘው በጣም እጅግ በጣም ይበልጣል ከጦርነትና ከሌላው ባለፉት ለምሳሌ ብዙ አመታት እስከ 100 ዓመት የሚደርስ የጦርነት ውጤት አይተነዋል። ድህነትና የሰው ህይወት መጥፋትን እና ሌሎችም ናቸው። ስለዚህ እዚህ ላይ ምንም የማያጠራጥር ነገር ሁለቱ ሀገሮች ከዛም አልፎ ሶማሊያና ጅቡቲም ሌሎችም ጨማምሮ አንድ የሆነ ልክ ጥምረት ወይም ህብረት እንደ አውሮፓ ህብረት እንደዛ መመስረት ይቻላል። ይሄ ኢንፋክት የኔ ትልቅ ፕሮጀክት እሱ ነው። ለሎንግ ተርም ሲባል ለነጻነትና ለሰላም ሲባል እነዚህ ሀገራት በደንብ ተሳስረው መኖር መቻል አለባቸው። ይሄ ግን ሲባል እውነቱን ሐቁን መጠምዘዝ የለበትም። ለምሳሌ የኤርትራ ህዝብ ጥያቄ የድርጅት ጥያቄ አይደለም። የኤርትራ ህዝብ ጥያቄ የኢትዮጵያ መንግስታት ጥያቄ አይደለም። የኤርትራ ህዝብ ነው። ስለዚህ የኤርትራ ህዝብ በታግሎ ባለው የህጋዊ መሰረት ሬፈረንደሙ አድርጎ ነጻነቱን ተቀናጅተዋል። ይሄ እንግዲህ እንደ የድርጅት ጉዳይ ነው ተብሎ ሲጀመር ችግሩ የመፍታት ወይም ደግሞ የመፍትሄ ጥያቄ ሲነሳ ብዙ ችግር ይፈጥራል። ምክንያቱም የወያኔ ችግር ሆኖ ይመጣል ወይም የሻቢያ ችግር ሆኖ ይመጣል። ግን እውነታው እንደዛ አይደለም። ሌላው ደግሞ በኢትዮጵያ በኩል አሁን በቅርቡ እየተነሳ ያለው የኢትዮጵያ መንግስት ወይም የዛኔ የሽግግር መንግስት ስለነበር ምናምን እየተባለ የሚባለው በኢትዮጵያ መንግስት ኢንፋክት እስካሁን ድረስ ህዝብ የሚወክል መንግስት ተመስርቶ አያውቅም። ለምሳሌ በኃይለ ሥላሴ ጊዜም ቢሆን ንጉሳዊ ስርዓቱ፣ በመንግስቱም ጊዜም በሌሎቹም። ስለዚህ ይሄ ነገር እንደገና ሌላ ጥያቄ ያመጣል ማለት ነው። ስለዚህ የትኛው ነው የኢትዮጵያ ወካይ ተብሎ የሚጠራ መንግስት ኖሮ ያውቃል ወይ የሚል ጥያቄም ሊያነሳ ይችላል። ስለዚህ በአጠቃላይ ምን ማለት ነው የምፈልገው እዚህ ላይ የሁለቱና ከዛ ከሁለቱ በላይ አገሮች አብሮ የመኖር ይሄ እንደ ጥያቄ ወይም እንደ አማራጭ የሚመጣ ሳይሆን እንደ ግዴታ ነው። ሌላ አማራጭ የለም። ሌላው የውጭ አገሮች እዚህ ላይ ማስተባበር በተለይ ግጭቶች ላይ የውጭ ጥቅሞችን ላይ እዛ ቅድሚያ መስጠት ሲጀመር ብዙ ውስብስብ ስለሚፈጥር ይሄ አንዱ የችግሩ መንስኤ ሊሆን ስለሚችል ይህንን ደግሞ ገደብ ከተደረገበት ለሌላው ክፍት ቦታ ይሰጣል፣ ለሰላሙና ለትብብሩ ለማለት ነው። አመሰግናለሁ።